እዚህ ምድር ላይ ብዙ አይነት ኮምፕሌክስ ሲስተሞች አሉ። ያው ስሙ ምን እንደሆነ ግልጽ ይሆናል። ግን ኮምፕሌክስ ሲስተም ማለት ምንድነው? የሆነ ኢንቫይሮንመንት ያለበት ሲስተም እና ውስጡ ኢንቲቲ ወይም ኤጀንቶች ያሉበት ሲስተም ነው። እነዛ ኢንቲቲ ወይም ኤጀንቶች የሚንቀሳቀሱበት የራሳቸው ህግ አላቸው። እና በጣም የሚገርም ነገር 10,000 100,000 5 ሊሆን ይችላሉ ኤጀንቶቹ። ግን እነሱ የሚንቀሳቀሱበትን ህግ ኢንተራክት እያደረጉ እርስ በርሳቸው ኢንተራክት ሲያደርጉ ወይም ደግሞ ከኢንቫይሮንመንቱ ጋር ኢንተራክት ሲያደርጉ ያልጠበቅከው ነገር ይከሰታል። ያ ኢመርጀንስ እንለዋለን። ለምሳሌ ትራፊክ ጃም እንውሰድ። አሁን ለምሳሌ መኪና መንገድ ላይ ይሄዳል። አንድ ሰው ከእንቅልፉ ሲነሳ ዛሬ መንገድ መዝጋት እፈልጋለሁ ብሎ ከእንቅልፉ የሚነሳ ሰው የለም። እና ያ ኮምፕሌክስ ሲስተም ልክ ስናየው ኢንቫይሮንመንቱ ምንድነው? መንገዱ ነው። ኤጀንቶቹ እነማን ናቸው? ኤንቲቲዎቹ እነማን ናቸው? መኪኖቹ ናቸው። መኪኖቹ ምን ህግ አላቸው ስንለው በጣም ሲምፕሊፋይ ስናደርገው መኪና ፊት ለፊቱ ባዶ ከሆነ ነዳጅ ይሰጣል። ፊት ለፊቱ መኪና ካለ ፍሬን ይዛል። ወፎች ምን ተጠንቷል? ፍሎክ ኦፍ በርድስ አንድ ላይ ሲበሩ አይተሃል። ለምንድነው ተብሎ ተጠንቷል። እና የተገኘው 3 ህግ ነው። ወፎች አንድ ላይ ሲበሩ የሚያደርጉት ነገር ቀለል ስናደርገው የመጀመሪያው ሄዲንጉን አንድ ወፍ አቅጣጫውን በአቅራቢያው ካሉት ወፎች ጋር ያመሳስላል። እሱ እንደዚህ ሆኖ እነሱ እንደዛ ከሆኑ እሱም ሄዲንጉን ያስተካክል። የመጀመሪያው። ሁለተኛው ወፉ ወዴት ነው የሚበራው? በአቅራቢያ ያሉት ወፎች ሴንተር ይበራል። fly to the center of your nearest በአቅራቢያ ያሉት ወፎች ጋር ሴንተር ይበራል። ሶስተኛው ወሳኙ ነገር መጋጨት የለበትም። ስለዚህ ርቀት መጠበቅ አለበት። እኚህን 3 ህጎች ተጠቅመ ኤጀንት ቤዝድ ሞዴል ላይ ሲሙሌት ስታደርግ በጊዜ ሂደት ምን ይከሰታል? ፍሎክ ኦር ቦይድ ይከሰታል። ከዚህ ቦይድ ኤግዛምፕል ተነስተው ኦፕቲማይዜሽን አልጎሪዝም ተፈጥሯል።